ሰበር መረጃ እናንተ የ1 ሚሊዮን ብር ወርቆ ብታገኙ ለባለቤቱ ትመልሳላችሁ ወይስ እንዴት ታደርጋላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ቤቱን ደግሞ ፎሎ ማድረግ እንዳይረሳ፣ ቪዲዮን ሼር አድርጉልኝ። አሪያ የሚሆን ተግባር የታክሲ ሹፌር ፍጹም ገብረስላሴ የ1 ሚሊዮን ብር ወድቆ ለባለቤቱ መመለሱ ተሰማ። በመቀሌ ከተማ በእሙን የትራንስፖርት አገልግሎት ድርጅት ውስጥ በሹፌርነት የሚያገለግለው ፍጹም ገብረስላሴ በመኪና ውስጥ ወድቆ ያገኘውን ከ1 ሚሊዮን ብር በላይ የሚገመት ወርቅ ለባለቤቱ በመመለስ ታማኝነቱን በተግባር አስመስክሯል። ባለፈው እሁድ ለአንድ ማህበራዊ ጉዳይ ጉዞ እያደረጉ የነበሩ ወይዘሮ ያለም የተባሉ ተሳፋሪ የያዙትን ውድ ወርቅ በመኪና ውስጥ ረስተው ይወርዳሉ። ፍጹም ንብረቱን እንዳገኘ ወዲያውኑ ለባለቤቱ ስልክ በመደወል ንብረትሽን በመኪና ውስጥ ረስተሻል፣ አትደንግጪ በማለት እስከ መኖሪያ ቤታቸው ድረስ ሄዶ አስረክቧቸዋል። ንብረቱን የተመለሰላቸው ወይዘሮ ያለም በሰጡት አስተያየት በአሁን ሰዓት ለትንሽ ሞባይል ስልክ ሲባል የሰው ሕይወት በሚጠፋበት ዘመን ፍጹም ያሳየው ተግባር እውነተኛ የሕዝብ ልጅ መሆኑን ያሳየበት ነው ብለው መስክሯል። ይህን ሰናይ ተግባር ለሰው ሕይወት ማትረፍ ያህል ትልቅ ትርጉም አለውም ብሏል። ይህን ተከትሎ በተለይም የተለያዩ አካላት ምስጋናቸውንም አቅርቧል። የመቀሌ ትራንስፖርት መምሪያ ኃላፊ ወይዘሮ ሀያት ከድር የእሙን ትራንስፖርት ስራ አስኪያጆችና ፍጹምን አመስግነው የምስክር ወረቀት አበርክቶለታል። የትግራይ ፖሊስ ኮሚሽነር ኮማንደር ጌታቸው ገብረ ሕይወትም ድርጊቱ ሌሎች ወጣቶች ትልቅ ትምህርት የሚሰጥ መሆኑን ገልጿል። ወይዘሮ ያለም ለታማኙ ወጣት ፍጹም 20,000 ብር የገንዘብ ስጦታ ያበረከቱለት ሲሆን ለራሱና ለወላጆቹ የተለያዩ የባህል አልባሳት፣ ጋቢ እና የባልትና ውጤቶችን ለመስጠት ቃል ገብቷል። ይህ ተግባር በየትኛውም የኑሮ ደረጃ ላይ ብንሆን ሐቀኝነትና ታማኝነት ምን ያህል ክብር እንደሚሰጥ ማሳያ ነው። እናንተስ ይህን ልጅ እስኪ አድናቆታችሁን በኮሜንት ሴክሽን ላይ አጋሩኝ። ታንኪዩ። ኮሞሮስ ፕሬዝዳንት አዛሊ ኡስማን ዛሬ አዲስ አበባ ገቡ። በ39ኛው የአፍሪካ የህብረት ጉባኤ መሪዎች ለመሳተፍ የሀገሪቷ መሪዎች አዲስ አበባ መግባታቸውን ተከትሎ የኮሞሮስ ፕሬዝዳንት አዛሊ ኡስማን በጉባኤው ለመካፈል ዛሬ አዲስ አበባ ገብቷል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የሴቶችና ማህበራዊ ጉዳይ ሚኒስተር አርጎጌ ተስፋዬ ተቀብሏቸዋል። በምስራቅ አፍሪካ የምትገኘው ኮሞሮስ ከፈረንሳይ ቀኝ ግዛት ወጥታ ነፃነቷን ካወጀች ከ12 ቀናት በኋላ በሐምሌ 11 ቀን 1959 ዓ.ም በቀድሞ ስሟ የአፍሪካ አንድነት ድርጅትን ተቀላቅላለች። ኮሞሮስ በ2015 ዓ.ም በታሪክ ለመጀመሪያ ጊዜ ህብረቱን በሊቀ መንበርነት መምራቷን ይታወሳል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነትን የተጠበቀ የንጽህና አጠባበቅን ስርዓት ማረጋገጥ ለአጀንዳው 2063 ግቦች ስኬታማነት በሚል መሪ ቃል የተጀመረ ሲሆን ይህ መረጃ የተገኘው ከሳምሶን። በጣም ነው ደስ የሚለው 39ኛው የአፍሪካ የህብረት ጉባኤ ላይ 1000 ጋዜጠኞች እንግዲህ በዚህ ዕለት እንደሚገኙና ያለውን ነገር በደንብ እንደሚያሳዩ መረጃዎች እያሳዩ ይገኛሉ። አዳዲስና ትኩስ መረጃ ነው ማድረስ ወደረማዎች። ቤቱን ፎሎ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። ዓለም አቀፍ ሚዲያዎች አዲስ አበባ ሊዘግቡ ገብቷል። ለ1000 ጋዜጠኞች የ4 ሰዓት አገልግሎት ተዘጋጅቷል። ኢትዮጵያ ወደ ጉባኤው ለሚመጡ 500 የውጭ ጋዜጠኞች በሮቿን ክፍት አድርጋለች። የኢትዮጵያ መገናኛ ብዙሃን ባለስልጣን 39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመዘገብ ወደ አዲስ አበባ ለሚገቡ የውጭ ሀገራት ጋዜጠኞች የ4 ሰዓት የተሳለጠ አገልግሎት እየሰጠ መሆኑን አስታውቋል። የዝግጅቱ ስፋት የባለስልጣኑ ምክትል ዋና ዳይሬክተር አቶ ዮናታን ተስፋዬ እንዳሉት ጉባኤውን ለመዘገብ እስከ 500 የሚጠጉ የውጭ ሀገራት ጋዜጠኞችና ሌሎች 500 የሀገር ውስጥ ጋዜጠኞች በድምሩ 1000 የሚጠጉ ተመዝግቧል። የሚሰጠው አገልግሎት እንግዶችን ያለ እንግልት ለማስተናገድ ቦሌ አየር መንገድ በአፍሪካ ህብረት የባጅ ማዕከልና በባለስልጣኑ ዋና መስሪያ ቤት ለ24 ሰዓት የሚሰራ ቡድን ተደራጅቷል። ፋይዳው ይህ ከፍተኛ ቁጥር ያለው የሚዲያ ባለሙያ መግባቱ ኢትዮጵያ እያካሄደች ያለውን ሁለንተናዊ ለውጥና የቱሪዝም መስህቦችን ለዓለም ለማስተዋወቅ ትልቅ እድል ነው። እንኳን ደህና መጣችሁ ጋዜጠኞች። ይህ መረጃ እንግዲህ ከተመስገን የተገኘ ነው። ከጌቱ ተመስገን ይቅርታ። መረጃውን ሼር አድርጉ። ቴንክ ዩ።